ውድ የሳሚ ዩቲዩብ ቻናል ተከታታዮች በዛሬው ቪዲዮ ሁለት መረጃዎችን ወደ እናንተ የማድረስ ይሆናል። ታዲያ ከወትሮ በተለየ ከመረጃዎቹ በኋላ ወደ እናንተ ፎርዋርድ የማደርጋቸው 5 ጥያቄዎች ይኖሩኛል። እነኚህ ጥያቄዎች ምናልባትም በዩናይትድ ስቴትስ ገቨርንመንት ወይም ደግሞ የዩናይትድ ስቴትስ የመንግስት አወቃቀርን በተመለከተ ያላችሁን ዕውቀት የምትገመግሙበት ይሆናል። በቅርቡ ሁላችሁም እንደሰማችሁት የሲቲዝንሺፕ ፈተናዎች እጅግ በጣም ከባድ ሆነዋል። ለሲቲዝንሺፕ ብቻ ሳይሆን አጠቃላይ በዩናይትድ ስቴትስ ለመኖር የምትፈተኗቸው ፈተናዎች ከዶናልድ ትራምፕ አድሚኒስትሬሽን በኋላ እየከበዱ መምጣታቸው ይታወቃል። ታዲያ እንግዲህ በተቻለ መጠን ስላላችሁበት አካባቢ የመንግስት አወቃቀር የተወሰነ ያክል ያግዛችኋል ብዬ ያሰብኳቸውን ጥያቄዎች ወደ እናንተ የማድረስ ይሆናል። ታዲያ ወደፊት በምለቃቸው ቪዲዮዎች ተመሳሳይ ጥያቄዎችን ይዤ እንድመለስ የእናንተ መልካም ፈቃደኝነት ወሳኝ ነው። ታዲያ በኮሜንት ሴክሽን ምን ያህል እንደጠቀማችሁና ምናልባትም በቀጣይ ቪዲዮዎች ተመሳሳይ ጥያቄዎችን እንፈልጋለን የምትሉ ከሆነ ምላሻችሁን አስቀምጡልኝ። ፐርሰናሊ ይዣቸው የመመጣቸው ጥያቄዎች ለአንድም ሰው ከጠቀሙ ለኔ ትልቅ ዋጋ አለው። ምናልባት ዛሬ ያስኳቸው ጥያቄዎች ቀላል ነገር ግን ብዙዎቻችን ችላ የምንላቸው ሊሆኑ ይችላሉ። ነገር ግን ወደፊት ምናልባትም እናንተን ያግዛሉ ብዬ የማስባቸውን ጠንከር ያሉ ጥያቄዎች ይዤ የምመለስ ይሆናል። ምላሻችሁን መስጠት እንዳይረሳ። ቀጥታ ወደ መረጃዎቹ እንሄዳለን። የመጀመሪያ መረጃ የሚሆነው እንግዲህ በአሜሪካ ታሪክ ሎንገስት ወይም ደግሞ ረጅሙ የተባለው የገቨርንመንት ሸትዳውን በትላንትናው ዕለት ረቡዕ በ222 ሰዎች ይሁንታ በ13 አብላጫ ድምፅ በትራምፕ ፊርማ እንዲያበቃና ፈንዲንግ ቢሉ እንዲጸድቅ ተደርጓል። On this vote, the yeas are 222, the nays are 209. The bill is passed. The motion is adopted. Without objection, the motion to reconsider is laid on the table. And it's an honor now to sign this incredible bill and get our country working again. Thank you. ታዲያ ይህ የገቨርንመንት መከፈት ቫሊድ የሚሆነው ደግሞ የሚቆየው እስከ ጃንዋሪ 30 ብቻ ይሆናል። ከዚህ ቀደም በሰራሁላችሁ ቪዲዮ ለማስታወስ እንደሞከርኩት በዋናነት ሪፐብሊካን እና ዴሞክራቶች ያልተስማሙበት አንድ ጉዳይ አሁንም ከፍተኛ ስጋት ፈጥሯል። በተለይ ሄልዝ ኢንሹራንስን በተመለከተ በሁለቱ ፓርቲዎች መካከል ከፍተኛ የሆነ አለመስማማት አለ። ሁለቱም ጥብቅ አቋም ይዘዋል። ከጃንዋሪ 30 በኋላ በሚደረገው ምርጫ አሁንም ተመሳሳይ አይነት ኢሹ ሊነሳ እንደሚችልና አለመስማማቶች ሊኖሩ እንደሚችሉ በርካቶች እየሰጉ ይገኛሉ። ገቨርንመንት ሸትዳውን ሙሉ በሙሉ አብቅቷል ብሎ ለመናገርም የሚያስችለው ምናልባትም ከጃንዋሪ 30 በኋላ በሚደረገው ምርጫ ይሆናል ማለት ነው። ሌላኛው መረጃ የፌዴራል ጀጅ ለስደተኞች የወሰነውን ውሳኔ በተመለከተ ነው። በቅርቡ እንግዲህ በቺካጎ እጅግ በጣም በርካታ ስደተኞች መታሰራቸው ይታወሳል። በሺዎች የሚቆጠሩ ስደተኞች በአሁኑ ሰዓት በማቆያ ውስጥ ይገኛሉ። ታዲያ በዚህ ሰዓት ጉዳዩን ሲከታተል የነበረው የፌዴራል ጀጅ ያለ አግባብና ሕገወጥ በሆነ መንገድ የታሰሩት እነኚህ ስደተኞች እንዲለቀቁ ትዕዛዝ አስተላልፏል። ቀደም ብዬ እንደነገርኳችሁ እንግዲህ በቺካጎ እጅግ በርካታ ቁጥር ያላቸው ምናልባትም በሺዎች 3000 እና ከዛ በላይ የሚጠጉ ስደተኞች ለእስር ተዳርገዋል። ታዲያ እነኚህ ለእስር የተዳረጉ ስደተኞች ያለምንም ህጋዊ ፍቃድ ወይም ደግሞ ህጋዊ ትዕዛዝ እንደታሰሩና ይህም ደግሞ ከዚህ ቀደም በ2022 የተፈረመውን ስምምነት የሚጥስ በመሆኑ ምክንያት እነኚህ ስደተኞች ቦንድ በማስያዝ ከእስር እንዲለቀቁ ሲል የፌዴራል ጀጅ ትዕዛዝ አስተላልፏል። ይህ በ2022 የተፈረመው ስምምነት ወር ደግሞ ኮንሰንት ዲክሪ የሚባለው እንግዲህ ምንድነው? የአይስ ኦፊሻሎች እንዲሁም ደግሞ የፌዴራል ኦፊሻሎች አንድን ግለሰብ በቁጥጥር ስር ለማዋል እንግዲህ ህጋዊ ፈቃድ ወይም ደግሞ ዋራንት ያስፈልጋል። ታዲያ ስምምነቱ ያለምንም ዋራንት እነኚህን ሰዎች ማሰር እንደማይቻል እንዲሁም ደግሞ እነኚህ ሰዎች ሊያስጠረጥራቸው ወር ደግሞ ሊያስይዛቸው ወር ሊያሳስራቸው የሚችል በቂ ምክንያት ሳይኖር መያዝ እንደማይቻል ህጉ ይደነግጋል ማለት ነው። ታዲያ ፍርድ ቤቱ እነኚህ ስደተኞች የታሰሩት ከላይ የተጠቀሱት ኮንዲሽኖች ባልተሟሉበት ሁኔታ በመሆኑ ምክንያትና ስምምነቱን የሚጥስ በመሆኑ እነኚህ ሰዎች አሁኑኑ ሪሊዝ እንዲደረጉ ያው ሪሊዝ ሲደረጉ ሲለቀቁ ደግሞ ቦንድ እንዲያስይዙ ሲል ገልጿል። ትዕዛዙንም አስተላልፏል ማለት ነው። እጅግ በጣም የሚያሳዝነው ነገር ምንድነው? ከዚህ ቀደም እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ሰልፍ ዲፖርቴሽን የሚል አሰራር አምጥቶ ነበረ። በዩናይትድ ስቴትስ የሚኖሩ ነገር ግን
ዶክመንት የሌላቸው በርካታ ግለሰቦች ራሳቸውን ዲፖርት እንዲያደርጉ ኢንከሬጅ ሲያደርግ ነበረ። ሰልፍ ዲፖርት ለሚያደርጉ ሰዎችም ደግሞ ነፃ የትራንስፖርት አገልግሎት እንዲሁም ደግሞ የኪስ ገንዘብ እንደሚሰጣቸው ሲነገር እንደነበረ ሁላችንም የምናስታውሰው ነው። ታዲያ ይህንን ተከትሎ ወደ 1100 የሚጠጉ በቺካጎ ዲቴንሽን ሴንተር የነበሩ ሰዎች ራሳቸውን ዲፖርት እንዳደረጉ መረጃዎች ያሳያሉ። እነኚህ ሰዎች እንግዲህ አሁን የተወሰነው ውሳኔ ሲሰሙ ምን ሊሰማቸው እንደሚችል መገመት አያቅትም። ታዲያ ሰልፍ ዲፖርቴሽን በተመለከተ ምናልባትም እየተነገራችሁ ያለው ነገር ትክክለኛ እንዳልሆነ በጊዜ ሂደት ምናልባትም ኮርቶች ወይም ደግሞ የፌዴራል ጀጆች ጉዳያችሁን ተመልክተው ነፃ የምትወጡበት እድል ሊኖር እንደሚችል አመላካች ይመስለኛል። ታዲያ ሰልፍ ዲፖርቴሽንን በተመለከተ የሚሰራውን ናሬቲቭ ሰምታችሁ ሰልፍ ዲፖርት ለማድረግ የተዘጋጃችሁ ሰዎች ይህ ምናልባት ለእናንተ ጥሩ ማስተማሪያ ሊሆን ይችላል። በተለይ ደግሞ ጉዳያችሁ ፔንዲንግ ላይ ያለና አንዳንድ ፕሮሰስ ላይ ያላችሁ ሰዎች በፍጹም ሰልፍ ዲፖርቴሽንን ማሰብ አይጠበቅባችሁም። እነኚህ ቀደም ብዬ የጠቀስኳቸው ወደ 1100 የሚጠጉ ግለሰቦች ኦልሬዲ ከአሜሪካ ወጥተዋል፣ ሀገራቸው ላይ ነው የሚገኙት። ታዲያ አሁን ፌዴራል ጀጅ በወሰነው ውሳኔ ተጠቃሚ መሆን አይችሉም። ይህ ደግሞ እጅግ በጣም የሚያሳዝን ነው። በመጨረሻም እንግዲህ ጥያቄዎችን ወደ እናንተ የማደርስበት ሰዓት ላይ ደርሰናል። 5 ጥያቄዎች ናቸው ለዛሬ እንግዲህ የመረጥኳቸው ጥያቄዎች ቀላል የሚባሉ ምናልባትም ግን ችላ የሚባሉ ናቸው። ታዲያ ጥያቄዎችን በመመለስ ራሳችሁን ከ5 ሬት አድርጉና የዩናይትድ ስቴትስ የመንግስት አወቃቀር ላይ ያላችሁን እውቀት ራሳችሁን ለመገምገም ሞክሩ። በቀጣይም ተመሳሳይ ጥያቄዎችን ወደ እናንተ ይዤ የምመጣ ይሆናል። ታዲያ ወደ መጀመሪያው ጥያቄ ስንሄድ እንደሚታወቀው እንግዲህ የአሜሪካን ኮንግረስ 2 ክፍሎች አሉት። ሁላችሁም እንደምታውቁት የአሜሪካ ኮንግረስ ከ2 ክፍሎች የተዋቀረ ነው። አንደኛው የሴኔት፣ ሁለተኛው ደግሞ ኤችፒአር ወይም ደግሞ ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ። የመጀመሪያው ጥያቄ የሚሆነው how many senators are there in the US Congress? በዩናይትድ ስቴትስ ኮንግረስ ውስጥ ምን ያህል ሴኔተሮች ይገኛሉ? 100 ብላችሁ ከመለሳችሁ በትክክል አግኝታችሁታል። እንደነገርኳችሁ ይሄኛው ጥያቄ ቀላል ሊሆን ይችላል። ነገር ግን ከሁሉም ስቴቶች ከ50ዎቹ ስቴቶች ሁለት ሴኔተሮች ተመርጠው በኮንግረሱ ውስጥ 100 ሴኔተሮች ይኖራሉ ማለት ነው። ሁለተኛ ጥያቄ የምናደርግላችሁ ደግሞ ከዚሁ ጋር በተያያዘ እንደሚታወቀው ሴኔተሮቹ ዴሞክራትና ሪፐብሊካን ናቸው። ታዲያ በኮንግረሱ ውስጥ የዴሞክራቶቹና የሪፐብሊካኖቹ ቁጥር በአሁኑ ሰዓት ይሄ እንግዲህ ወቅታዊ ጥያቄ ነው፣ በየጊዜው ሊቀያየር ይችላል። ታዲያ በአሁኑ ሰዓት በኮንግረስ ውስጥ የሚገኙት የዴሞክራቶችና የሪፐብሊካን ቁጥር ምን ያህል ነው? በአሁኑ ሰዓት በኮንግረስ ውስጥ የሚገኙት የዲሞክራቶቹ ቁጥር 51 ሲሆን የሪፐብሊካኖቹ ቁጥር ደግሞ 49 ነው። እንግዲህ ቶታሊ 100 ይሆናል ማለት ነው። በቅርቡ እንደምናስታውሰው የሸትዳውን ወይም ደግሞ ገቨርንመንት ሸትዳውን ሀፕን ያደረገበት ዋናው ምክንያት እንግዲህ ቢሎች ወደ ኮንግረሱ ሲቀርቡ ቢሉን የሚያጸድቁት እነኚህ ሴኔተሮች ናቸው። ታዲያ የመጣው ቢል መጽደቅ የሚችለው 60 ቮት ሲኖር ነው። በቅርቡ የምታስታውሱት የሸትዳውንም ሀፕን ያደረገበት ምክንያት አብዛኛው ዴሞክራት ባለመስማማቱና የነበረው የቮት ቁጥር ከ60 በታች በመሆኑ ምክንያት ነበረ። ምንም አይነት ቢል ወደ ኮንግረሱ በሚመጣበት ጊዜ ከሁለቱም የተውጣጣ ድምፅ እንዲያሸንፍና እንዲጸድቅ የማድረግ አቅም ይኖረዋል ማለት ነው። ሶስተኛው ጥያቄ how many House of Representatives are there in the US Congress? 435 ካላችሁ በትክክል ተመልሷል። ታዲያ በዩኤስ ኮንግረስ ውስጥ 435 ሃውስ ኦፍ ሪፕሬዘንታቲቭስ ይኖራሉ። እነኚህ ተወካዮች የሚመረጡትም ደግሞ ከሁሉም ስቴት ነው። ታዲያ ልክ እንደ ሴኔቶቹ ሁሉ ሁሉም ስቴት እኩል ቁጥር አይኖረውም። የእነኚህ ተወካዮች ቁጥር የሚወሰነው በስቴቶቹ ሳይዝ እና በፖፑሌሽኑ ይሆናል ማለት ነው። እንግዲህ the more the size of the state or ደግሞ the number of district እንዲሁም ደግሞ the number of people in that state the more house of representatives that state will have ማለት ነው። ግልጽ ለማድረግ ያክል እንግዲህ አንዳንድ ስቴቶች እጅግ በጣም ሰፊ ከመሆናቸውና በውስጣቸውም የሚገኙት ዲስትሪክቶች ብዙ ከመሆናቸው የተነሳ ከፍተኛ ቁጥር ያለው ሪፕሬዘንታቲቭ ይኖራቸዋል ወይም ደግሞ ተወካይ ይኖራቸዋል ማለት ነው። አነስተኛ ስቴቶች ደግሞ በተመሳሳይ ዝቅተኛ የተወካይ ቁጥር ይኖራቸዋል ማለት ነው። ያ ማለት ግን ስቴቶች ሪፕሬዘንታቲቭ አይኖራቸውም ማለት አይደለም። የተወካዮቹ ቁጥር ይነስ እንጂ ሁሉም ስቴቶች ተወካይ ይኖራቸዋል። አራተኛው ጥያቄ who is the house speaker by now? በአሁኑ ሰዓት የሚገኘው በዩናይትድ ስቴትስ በኮንግረስ ውስጥ የሚገኘው በሃውስ ኦፍ ሪፕሬዘንታቲቭስ የተወከለው ስፒከር ወይም ደግሞ አፈ ጉባኤ ማን ይባላል?
አይሆፕ ብዙዎቻችሁ መልሳችሁታል። እዚህ ጋር የምትመለከቱት ማይክ ጆንሰን በአሁኑ ሰዓት እንግዲህ የሃውሱ ስፒከር ሆኖ እያገለገለ ይገኛል። አምስተኛው ጥያቄ በጣም ቀላል ነው። ብዙዎቻችሁ ልትመልሱት ትችላላችሁ ብዬ ገምታለሁ። በዩናይትድ ስቴትስ የፕሬዚደንሻል ኢሌክሽን የሚደረገው በየስንት ዓመቱ ነው? እንዲሁም ደግሞ አንድ ፕሬዚዳንት ለምን ያህል ተርም ነው ለምን ያህል ጊዜ መመረጥ ይችላል? በትክክል እንግዲህ አንድ ፕሬዚዳንት በዩናይትድ ስቴትስ የሚመረጠው በየ4 ዓመቱ ሲሆን አንድ ፕሬዚዳንት እንግዲህ በፕሬዚዳንት ሆኖ ማገልገል የሚችለው or ደግሞ the term that he can serve in the United States is for 2 terms። ስለዚህ ለ2 ተርም መመረጥ ይችላል። የሚመረጠው ደግሞ በየ4 ዓመቱ ይሆናል ማለት ነው። የዛሬዎቹ ጥያቄዎች እነኚህን ይመስላሉ። ከአምስቱ ስንቱን አገኛችሁ? በኮሜንት ሴክሽን ላይ አስቀምጡልኝ። ተመሳሳይ አይነት ቪዲዮዎችንና ጥያቄዎችን ወደ እናንተ እንዳቀርብ መልካም ፍቃዳችሁ ከሆነ አሁንም ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ማሳወቃችሁን አትርሱ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህ ሳሚ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልኝ።